ገንዘብ ፈላጊ ስለሆኑ ነው። ወንድማቸው የገደሉት እነሱ ናቸው፣ እንዲሞት ያደረጉ እነሱ ናቸው በሽተኛ ያደረጉት ብላ ብዙ ነገር አውርታ ነበር። በመጨረሻ ወንድሙ ያው የምታወራቸው ነገሮች በሙሉ ውሸት ስለሆኑ አስመስላም ስለምታወራ ጉዳት አድርሶባት ነበር። እሱም እስር ቤት ገብተዋል። ከዛ በኋላ የእሱ እህት ደግሞ ቅርታ አንድ ወንድሜ በሞት አጥቻለሁ፣ ያሳደኳቸው ልጆቼ ናቸው፣ ወንድሞቼ ሳይሆን ወንድሞቼም ልጆቼም ናቸው። ስለዚህ አሁን አንድ ወንድሜ ደግሞ እስር ቤት ነው፣ ቅርታ አድርጊለትና ከእስር ይፈታ፣ ምንም ቢሆን ቤተሰብ ነን፣ ቤተሰብነት ይሻላል ስትላት ጊዜ ቤቷ ድረስ መታ አቤቶታ ስጠይቅ ጊዜ በፍጹም አይሆንም፣ ጉዳት አድርሶብኛል፣ ለእጁ ማግኘት አለበት፣ እንደውም ካሳ መካስ አለባችሁ፣ እየታከምኩበት የሄድኩበት የመጣሁበት ብር ይክፈሉኝ፣ ካሳ ይክፈሉኝ እንጂ እስር ቤት ይቀመጣል እንጂ መቼም ቢሆን አይወጣም፣ ምክንያቱም እናንተ ለእኔ ጠላቶቼ ናችሁ፣ እናንተ የኔ ጠላት ናችሁ ብላ ነው የመሰከረችው የነበረው የተናገረችው የነበረው። በመጨረሻ ሁለታቸውም እሷም ዝታ እህትዮም ዝታ ነው ከዛ ቤት የወጡት ነበረው። ሹፌሩ ደግሞ ሙሉ በሙሉ እሷ የደገፈ ነው የሚያወራው ነበረው። ዛሬ እውነቱ ወጥተዋል። በዛ ሰዓት የምታስታውሱ ከሆነ እንደውም እሱ እንዲሞት ወይስ እሷ እንድትሞት መርዝ ሰጥቶኝ ነበረ፣ ምግብ ላይ አድርጋ ስጣት ብሎኝ ነበረ፣ እኔ ግን አልሰጠዋትም ጥየዋለሁ ብሎ ነበር። ያ ነገር በሙሉ ውሸት ነው። ምንም ያደረገኝ ነገር የለም፣ ምንም የሰጠኝ ነገር የለም፣ ሁሉ ነገር የእሷ ቅንብር ነው። ዛሬ እውነቱ ወጣ። ለምንድን ነው እውነቱ ወጣ ብትሉ የታሰረ ሰውየው ሚስት ቢሮ ድረስ መታ አቤቱታ አቅርባ ነበረ። እሱም ታስረዋል። እህትዮም ጠፍታለች። ያልፈለግንበት ቦታ የለም፣ ያልገባንበት ቦታ የለም። ግን ማንም አይሆንም፣ የእሷ እጅ ያለበት እሷ ናት እንድታገት ያደረገችው። ስለዚህ ፈልጉልኝ፣ ፖሊስ ጣቢያ አመልክቻለሁ ብላ ተናግራ ነበረ። አልቅሳ እውነቱን የተናገረችው እሷም ከዚህ በፊት እንደምታውቁ ከሆነ ወንድምና እህት በጣም ቦዘኔ እንደሆነች ዱርዬ እንደሆነች በሰፈር ሳይ የታወቀች ለትዳር የምትሆን ሴት እንዳልሆነች በሱ እጅ እንዴት እንደገባች አናቅም። ማንም ማይፈልጋት በቃ ያኔ ቦዘኔ ሁላ የምትኖር ሴት ነበረች። ወንድማችን ከዚህ በፊት ጥሩ ትዳር ለእኛ እናትም እህትም የሆነች ትዳር ነበረው። ግን እሷ በሞት አጣን። ከዛ በኋላ እኛ ጥሩ ልጆች፣ የሰው ሰላም ያላቸው፣ የሰው ክብር ያላቸው ልጆች ፈልገን እንዳረስ ስንለው ጊዜ ቆዩኝ ያለ መጨረሻ ላይ እቺ ዘቦዘኔ ሴት ይዞብን መጣ። ግን ለሱ አለማስከፋት እኛ ሁሉ ነገር ተቀብለነው ነበር። ግን መጨረሻ ላይ ከኛ ከኛ እንደዚህ እንዲያደርግ አድርጋዋለች ምናምን ብሎ ተናግረው ነበር። ዛሬም ደግሞ የወንድም ሚስት ደግማዋለች። ጓደኛዬ ናት፣ በቅርብ አውቃታለሁ፣ ብዙ ነገር አውቃታለሁ። ተጨባጭ የሆነች ሴት አይደለችም። በዜኔና ዱርዬ ናት። የትም ዘላ የምትኖር ሴት ነበረች። እንዴት ከሱ ጋር እንደተጋባች ብቻ አላቅም ብላ ነው የተናገረችው። ሆነም ቀረ ጥርጥሪያቸው ደግሞ የባልዋ እህት ማን እንዳገታት እሷ ሳትሆን አትቀርም ተብሎ ነበር። ቤቷ ድረስ ሲሄድ ዘላለም ስልክ ሲደውላት አታነሳም ነበር። በመጨረሻ ደግሞ አቤቷ ሲሄድ አትገባም፣ ምንም አይነት መፍትሄ ያመጣህልኝ ነገር የለም፣ ሁሌ አዳዲስ ነገር ነው የሚፈጠረው ብላ ነው በር አልከፍትም ብላ በር ወርውራው በር የዘጋችበት ነበረው። ያ ምንድነው ቤቷ ውስጥ የተደበቀ ነገር ስላለ ሀተ ሾፌሩ ወጥቶ ተይው እንደዚህ አታርጊ ይግባ፣ የምናውቀው ልጅ ነው ያለው ነገር እናውራ ሲላት ጊዜ ሂድ ዝም ብለህ ቁጭ በል፣ ያው አሰሪው አይደለችም፣ ሂድ ዝም ብለህ ቁጭ በል፣ ምን አግብቶህ ነው የምታወራው ምናምን ብላ ነው ያመናጨቀችው የነበረው። ከዛ በኋላ ሾፌሩ ጸጸተው ብዙ ምሰራቸው ወንጀሎችን ስለሚያውቅ ከቤቷ ወጥቶ እውነቱ አውጥቶታል። ወንድሙም መርዝ አልሰጠኝም፣ ተናገር ያለችኝ በሙሉ እሷ ቀናብራ የሰጠችኝ ነው። እኔ ካወራሁኝ በኋላ እኔ ምለውን ብቻ ነው አውራ እንጂ ምንም ነገር እንዳትናገር፣ ሀተ ቢጠይቁ እነሱ ናቸው ወንድማቸው የገደሉት ብለህ አውራ እንጂ ምንም ነገር እንዳታወራ ነው ብላኝ ነው፣ አስፈራርታኝ ነው። የልጄ ስል ለአንድ ልጄ ስል ነው። አሁን ልጄ ቢሞትም ባይሞትም እኔ ቃሌን ለመንግስት ወይስ ለፖሊስ ለመስጠት እፈልጋለሁ። አልቻልኩም ከዚህ በላይ፣ ምክንያቱም ነገራቶቹን በጣም የተደራረቡ ነው የመጡት። እውነት እኔ ጋር ስላለ ፖሊስ ጣቢያ ውሰደኝና እኔ እጅ ለፖሊስ ልስጥና እውነቱን እናገራለሁ ብሎ ነበረ ተናገረ። ባልዋም በእሷ እንደገደለችው ተናገረ። እሷ ከብዙ ወንድ ጋር እንደምትወጣ እንደምትጠጣ ቤት እንደማታድር ማለት ሁሉ ነገር ውሸት እንደሆነ አስመስሎ ከእሷ ጋር እንዲያወራ እንዳደረገችው ብዙ ነገር ነው የተናገረው። በቃ እውነቷን ዛሬ አውጥተዋል። አንዳንዴ እውነትን ይዘን ለብር ብለን ህሊናችንን እንገል ሰዎች አለን። ለብር ብለን ህሊናችንን እንቀብር ሰዎች አለን። አይደለም ሌባ ሲሰርቅ ጊዜ ተስማምቶ ይሰርቅና ብሩ ላይ ነው ተጣልቶ እውነቱም ያወጡት። ስለዚህ ይህም ሹፌር ደግሞ ወይ ይህን ያህል ብር እሰጥሃለሁ እንዳታወራ ብላ ወይ ከከለከለችው በኋላ ነው ይህን እውነት ያወጣው።
ደግሞ እህታቸውም የጠፋችው እህታቸውም ተገኝታለች። ሲጀመር 10,000 ብር ተከፍሎ አንድ ጋርድ ደብድቦ አሰቃይቶ ነው እዛ አንድ ክፍል፣ ያው ግቢውን ትልቅ ነው እንደምታውቁት፣ የሀብታም ግቢ ነው። ቆልፎ ጨለማ ቤት ነው የተቀመጡት የነበረው በውሃ ጥም በራብ። በመጨረሻ እህቱ ተገኘ። ምክንያቱም እነዚህ እቺ እህታቸው አንድ ወንድሟ ሞቶባታል። ደግሞ ትኩስ ለቅሶ ነው። አንድ ወንድሟ ደግሞ እስር ቤት ነው የተወረወረው፣ ያው በስራው ጥፋት ማለት ነው። ግን እቺ እልህ ውስጥ ስለገባች ያ ብር ደግሞ ማንም ሊቀማ ስላልፈለገች ነው እንዳለ ልታጠፋቸው ነው የፈለገችው። ስለዚህ አንተ ዛሬ እውነቱ ለምን ልታወጣ ፈለግ ሲባል ጊዜ የሆነ እሱ ያስቀመጠው ብር ነበር። ያ ብር አንተ ነው የምታውቀው፣ አንተ ነው ባንክ ቤት የምታመላልሰው እንዲህ የምታደርገው። ስለዚህ አምጣ ንገረኝ ነው። እሷ ሙሉ ንብረት በእሷ ስም ልታዞር ነው የምትፈልገው። ስለዚህ እኔ ከዚህ በላይ በቃኝ። በሰከረች ቁጥር ብርጭቆ ትወረውርብኛለች፣ ትሰድበኛለች፣ ታመናጭቀኛለች። እሱ ከሞተ ጀምሮ በቃ ልክ አይደለችም፣ እንደ መጀመሪያ አይደለችም። ስታዘኝ ጊዜ አመናጭቃ ነው ብርጭቆ ትወረውርብኛለች። ስለዚህ እኔ ብሞትም ለልጄ ጥሩ ነገር ሰርቼ ልሞት። እሱም እውነቱን የያዘ ነው ሞተው ማን ጋር እውነት እንዳለ ማን እንደጎዳው ሳይናገር ነው አፍኖት የሞተው። ስለዚህ እኔም ያ ነገር ደግሞ አልፈልግም። ነገ ለልጄ ምን አስቀምጬ ልሙት? እና ሁሉም ነገር ለሱ ቤተሰቦችም ጥፋት ቢኖርባቸውም በብር ቢጋጩም ግን ዋናው ጠንሻሽ የነገር ጠንሻሽ እሱም እንዲሞት እንዲታመም ያልጋ ቁረኝ እንዲሆን ያደረገችው እሷ ናት። ምክንያቱም እዛ ቀን የሞተ ቀን ካፉ ደም ተፍቶ ነበረ። ሀታ መኪና ውስጥ እናስገባ ጊዜ ቶሎ ስል ጊዜ ቀስ ብለ ሂድ ምን አገባህ ለምን ብላ ነው የምታመናጭቀኝ የነበረው። ቢደፋው ምናምን ብላ ትሳደብ ነበር። ከብዙ ወንዶች ጋር ነው የምትወጣው። ብዙ ጊዜ ውጭ ነው የምታድረው። ብዙ ጊዜ ሰክራ ነው የምትገባው። 2 ዓመት ጥሩ ትዳር ነበራቸው። ከዛ በኋላ ነው በቃ እሱም ውጭ ያደረ ጀመረ፣ መጠጣት ጀመረ። ደስተኛ አይሆንም። መኪና ውስጥ ይሄድ ይበሳጫል። ብዙ ነገራቶችን ነበር። ያ ምንድን ነው እሷ ንብረት ፈልጋ ነው የመጣችው እንጂ እውነትም እሱ ትዳር ፈልጋ አይደለም። ስለዚህ ከብዙ ወንዶች የምትወጣ ከሆነ እቺ ልጅ እውነትም በቃ እንደፈለገች ዘላ የምትኖር ልጅ ናት። ምክንያቱም እህትዮ ተናግረው ነበር። እቺ ልጅ የምትሆነው ልጅ አልነበረችም፣ ለወንድሜ የምትሆነው ልጅ አልነበረችም። ወንድሜ እኮ በጣም ምስኪን ልጅ ነው፣ አንገቱ ደፍቶ የሚኖር ለቤተሰቦቹ የሚኖር የተቸገረ የሚረዳ ነበር። ለሱ የምትገባው ሴት አልነበረችም። ሆነም ቀረ በህይወታችን ላይ መታለች። ምንም ማድረግ አንችልም፣ ወንድማችን ማታነዋል ነው ብሎ የተናገሩት ነበረው። ሹፌሩም ዛሬ ደግሞታል። ስለዚህ እቺ ልጅ እውነት ይህ ነገር ለምን ያው ጠፋችም ተሰወረች የተባለችም እህት ትንሽ ልጅ አይደሉም፣ ትንሽ እናት አይደሉም፣ ትልቅ እናት ናቸው። አግብተው አልወለዱም እንጂ እዛ ጨለማ ውስጥ ቀርቅራ አሳግታ የጋርድን 10,000 ብር ከፍላ ማስደበብ ምን ይሉታል? ምንም ቢሆን እኮ የባልዋ እህት ነበሩ። ለነገሩ ለባልዋ ያልሆነች እቺ ሴት ለማን የምትሆን አይደለችም። ለምን ብርና ብር ፍለጋ ነው። በቃ ከሱ ጋር የተቆራኘችው ከሱ ጋር ለትዳር እንድትመሰረት ያደረጋት ብር ብቻ ነው፣ ሌላ ነገር አይደለም። ግን በዚህ ልክ ጨካኝ መሆን እኔ አግባብ ነው ብዬ አልልም። ብር ይሄዳል ይመጣል። የሰው ልጅ አንዴ ካለፈ በኋላ አይመለስም። ግን አንቺ የዛ ቀን ያዘውን እንደሆነ አውቀሽ አስመስለሽ ነው የምታለቅሽው ነበረው። ሹፌርሽን እውነት ነገር እንዳይናገር አስፈራርተሹ እውነትን ካፉ እንዳይወጣ ነው ያደረግሽው ነበረው። አንቺም ወንጀለኛ ሆነ ሹፌርሽን ወንጀለኛ እንዲሆን አንድ ልጁ እንዳያሳድግ ቤተሰቦቹ እንዳይመራ። ለምን በዚህ ልክ ጫካኝ እንደምትሆኑ አላቅም። ለምን በዚህ ልክ ለብርን እንድትሞቱ አላቅም። ለምን ትላንት የድሃ ቤተሰብ ልጅ ነበርሽ እኮ ያ ድህነትሽ እኮ አኑሮሻል። ዛሬ የሰውን ህይወት ከመጥቀፍ የሰውን ህይወት ያልሆነ ቦታ ከምትወረውሪ የሰውን ከማስከፋት እንደ ድህነትሽ ብትኖሪ ለፍተሽ ያመጣሽው ንብረት አይደለም፣ ደክመሽ ያመጣሽው ንብረት አይደለም። ለምን በዚህ ልክ ለምን? ስለዚህ እውነት ባልሽ በሞተ ቀን ቀለበት ታሰረ የተባለው ሰው ያላየው ነገር አያወራም። እውነት ነው ከሆነ ወንድ ጋር አስረሽ ይሆናል። ምክንያቱም ጨካኝ ነሽ፣ ምንም ነገር የማትመለሽ ሴት ነሽ። ግን በሰው ፊት በካሜራ ፊት ታስመስሚያለሽ ሁሉ ነገር። እንደ ነገሩ ወዛ ቀን እኮ በመጨረሻ ቪዲዮ እኮ ብዙ ሰው ጠጥሮ ነበር። ሹፌርና ልጅቷ በደንብ ተከታተላቸው ብሎ ብዙ ኮሜንታተሮች ጽፈው ነበር። ምክንያቱም አንዳንዴ አጠገባችን ያለ ነገር አይታየንም፣ ለሩቅ ያለ ሰው ነው ያ ነገር የሚታየው። እና ለማንኛውም እውነቱ ያውጣልን፣ ዘላለም በርታልን ነው ምለው።